ራችን ዶክተር ማርቆስ ዘመደ ብርሃን በመካከላችን ይገኛሉ። እሳቸውን ባጭሩ ለማስተዋወቅ ዶክተር ማርቆስ ዘመደ ብርሃን የተወለዱትና ያደጉት በኢትዮጵያ ነው። በ1984 ወደ አሜሪካ የመጡ ሲሆን በ2002 በአፍሪካ ቀንድና ከዚያም በላይ ክርስቶስን ማዕከል ያደረጉ አብያተ ክርስቲያናትን የመትከል የአፍሪካ ቀንድ ተልዕኳቸውን ጀምረዋል። ዛሬ በአፍሪካ ቀንድ በሰሜን አፍሪካና በመካከለኛው ምስራቅ ከ32,000 በላይ አብያተ ክርስቲያናት ተተክለዋል። ዶክተር ማርቆስ የአፍሪካ ቀንድ የወንጌል አገልግሎት ተልዕኮን ከመምራት በተጨማሪ በፍሬስኖ ካሊፎርኒያ የውስጥ በሕክምና ባለሙያነትም ጭምር ይሰራሉ። ዶክተር ማርቆስ ዘመደ ብርሃን ባለትዳርና የሶስት አዋቂ ልጆች አባት ናቸው። በሚሽን ስራም በጣም ከፍተኛ አገልግሎት እያገለገሉ የሚገኙ በዚህ በካናዳም የሚገኙ ባለፈው ምስክርነታቸው እንደነገሩኝ መጥተውም በዚህ ቦታ ያገለገሉና ብዙዎች የተባረኩባቸው ባለፈውም በሰሜን አሜሪካ ባሉት እንቅስቃሴዎችም ትጉ እና ከፍተኛ አስተዋጽኦ እያበረከቱ ያሉ ወንድም ናቸው። ዛሬ በመካከላችን ተገኝተው የእግዚአብሔርን ቃል ሊያካፍሉን መካከላችን ይገኛሉ። ጊዜውን ለእሳቸው እሰጣለሁ። ዶክተር ማርቆስ ታንኪዩ፣ በጣም እናመሰግናለን። በካናዳ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም በተሳታፊዎች ስም በከፍተኛ ደረጃ እግዚአብሔር ይባርኮት እንላለን። ጊዜውን ለእርሶና ለመንፈስ ቅዱስ አሳልፈን እንሰጣለን። ታንኪዩ ፓስተር ዮሐንስ። ይሰማል ብዬ ተስፋ አደርጋለሁኝ። ይሰማል። ቅዱሳን እንዴት ሰነበታችሁ? በካናዳ ያላችሁ የእግዚአብሔር ሰዎች ሁላችሁም በተለያየ አገልግሎት እንዳላችሁ አስባለሁኝ። አንዳንዶች በቤተክርስቲያን መሪነት፣ ሌሎችም በተለያየ ሚኒስትሪ ውስጥ እንግዲህ በሚሽን አኳያ ይሄንን ለማድረግ ለመካፈል ስለመጣችሁ እግዚአብሔር ይባርካችሁ። ፓስተር ዮሐንስንም ዶክተር ግርማንም አመሰግናለሁ ይህንን እድል ስለሰጣችሁኝ። ሚሽን እኔ የተጠራሁበት የተወለድኩበት ዓላማ ነው ብዬ አምናለሁኝ። አንዱም ስራችን ደግሞ የኢትዮጵያና የኤርትራን ቸርቾች በሚሽን ዙሪያ መቀስቀስ ነው። ስለዚህ ዛሬም ይህንን የተወለድኩበትን ዓላማ እንድሰራ እድል ስለተሰጠኝ እግዚአብሔርን አመሰግናለሁኝ። ከእግዚአብሔር ቃል አንድ ክፍል ላንብብና የዛሬውን ክፍል እንጀምራለን። ከሐዋርያት ሥራ ምዕራፍ 11 ቁጥር 19 እስከ 21 ያሉትን 3 ቁጥሮች አንብቤ ጀምራለሁ። እንዲህ ይላል። በስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድ ስንኳ አይናገሩም ነበር። ከእነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታም እጅ ከእነርሱ ጋር ነበር። ቁጥራቸውም እጅግ የሚሆኑ ሰዎች አምነው ወደ ጌታ ዘወር አሉ ይላል። ይህንን ክፍል ደግሞ ተረጎምኩት ለእኛ በሚመች መንገድ። ትርጓሜን ደግሞ ላንብብላችሁ። የእኔ ትርጉም ነው ማለት ነው። በኢትዮጵያ ውስጥ በነበሩት የወንጌል አማኞች ላይ በደረሰው መከራ የተበተኑት እስከ ካርቱም፣ ናይሮቢ፣ አቴንስና ቶሮንቶ ድረስ ዞሩ። ቃሉንም ለኢትዮጵያውያንና ለኤርትራውያን ብቻ እንጂ ለአንድ ስንኳ አይናገሩም ነበር። ከእነርሱ የተወለዱት አንዳንዶቹ ግን የጌታን ኢየሱስን ወንጌል እየሰበኩ ለነጮቹ፣ ለአፍሪካን አሜሪካንስ፣ ለስፓኒሽ ተናጋሪ፣ ለፍሬንች ተናጋሪ፣ ለህንዶችና ለሌሎች የኤዚያ ህዝቦች ተናገሩ። የጌታም እጅ ከእነርሱ ጋር ነበር። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዞር አሉ። የምመኘውን እምነት ነው የሳልኩት። እንግዲህ እኛ ኢትዮጵያውያንና ኤርትራውያን የሆንን በሄድንበት ቦታ ቤተክርስቲያንን ተክላለን። ብዙ ጊዜ ቤተክርስቲያኑ ለእኛው ህዝብ ነው፣ ወደ ሌላ ህዝብ የሚተርፍ ብዙ የለም። አሁን ግን እነዛ ነገሮች እየተለወጡ እንደሆነ አስባለሁ። እዚህ አሜሪካ ውስጥ እየተለወጡ እንደሆነ አውቃለሁ። እናንተም ጋር እንደዛ እንደሆነ አስባለሁኝ። ልጆቻችን ከህዝባችን ባሻገር ለሌላም ህዝብ ይተርፋሉ ብዬ አምናለሁኝ። እግዚአብሔርም ያንን እያደረገው እንዳለ እያየን ነው። ስለዚህ እኛ የተበተንን ህዝብ ነን። የተበተንነው ደግሞ ለዓላማ ነው። ያንን ዓላማ ሚስ ካደረግነው የምንቆጭበት ነገር ይሆናል። እግዚአብሔር እርግጠኛ ነኝ እኛን ወደዚህ ያመጣው ትናንሽ ኢትዮጵያን ትናንሽ ኤርትራን በምንኖርበት ከተማ ሰርተን
ልክ ኢትዮጵያ ሚስ ያደረግነው ኑሮ እዚህ ባለንበት ምድር እንድንኖር ነው ብዬ አላስብም። ነገር ግን ላመጣን ህዝብ ከዚህም ከምንኖርበት ህዝብ ማዶ ላሉትም በረከት እንድንሆን እግዚአብሔር አስቦ ነው ብዬ አምናለሁኝ። ወደ 8 ዓመት ይሆነዋል አሁን። አንድ ጊዜ ዮርዳኖስ ነበርኩኝ፣ ቤይሩት ነበርኩኝ። እዛ በአገልግሎት በነበርኩበት ጊዜ ሙና የምትባል የአገሩ ተወላጅ መጋቢ ተዋወቅኩኝ እና ከሙና ጋር ስተዋወቅ ምስክርነቷን ነገረችኝ። ምናለችኝ? ከ20 ዓመት በፊት ነፃነት የምትባል ኢትዮጵያዊ የቤት ሰራተኛ ሆና ቤታቸው የገባች ወንጌል መስክራላት ወደ ጌታ እንደመጣች፣ ዛሬ ደግሞ 250 በጊዜው የሚያክሉ ምዕመናን ያለ ቤተክርስቲያን የሀገራቸውን ቤተክርስቲያን የምትመራ ፓስተር እንደሆነች ነገረችኝ እና ከዛ በኋላ በቃ ነፃነት የከፈለችውን ዋጋ ነገረችኝ። ምን ያህል ዋጋ እንደከፈለች ከቤት እስክትባረር ድረስ ማለት ነው። እና እግዚአብሔር ረዳንና ነፃነትን አገኘናት። ከዛም ሙናንም ነፃነትንም ወደ ካሊፎርኒያ ያመጣናቸው። ከ20 ዓመት በኋላ ተገናኙ ማለት ነው። በእንባ ያሳለፉትን ታሪክ እያስታወሱ ሼር ሲደራረጉ it was a beautiful thing to see። እና ነፃነት ከኢትዮጵያ ስትወጣ እግዚአብሔር ተናገራት። እሺ ብትይኝ በአንቺ ህይወት ውስጥ ክብሬን እገልጻለሁ ብሎ ተናገራት። ስለዚህ የሙና እናት ከኤርፖርት ስትቀበላት የመጀመሪያ ቃል የነገረቻት እኔ እግዚአብሔር ልኮኝ ነው ቤትሽ የምገባው፣ የእግዚአብሔር መልእክተኛ ነኝ አለቻት። እና 3 ሴቶች ልጆች ነበሯት። ሙና መካከለኛዋ ነች። ሙና ደግሞ በጣም እናትና አባት የሚወዳት ዘፈን የምትወድ ቤቱን ሞቅ የምታደርግ ነበረች። እግዚአብሔር ግን የሙናን ልብ ከፈተ። ስለዚህ ደቀ መዝሙር ማድረግ ጀመረች ሙናን። እና በኋላ ህይወቷ ሲለወጥ ዘፈን ስትተው፣ ሌላ ነገር ስትተው፣ መጽሐፍ ቅዱስ ማንበብ ስትጀምር እናትና አባት በጣም ተበሳጩ። ስለዚህ ነፃነትና ሙና እንዳይገናኙ ማድረግ ፈለጉ። ከዛ በኋላ የነፃነት ቤት ከዋናው ቤት ውጪ ሰርቪስ ሩም ነው። ሰው ሁሉ ሲተኛ ሚድናይት ላይ ሙና ካልጋዋ ትነሳና ቀስ ብላ ቤት ከፍታ ወጥታ ነፃነት ቤት ትገባለች። ሌሊቱን ሙሉ ኮች ታረጋታለች፣ ወንጌል ትነግራታለች፣ ስለ ጾም ጸሎት ታስተምራታለች፣ እንዴት የእግዚአብሔርን ቃል እንደምትረዳ ታስተምራታለች። ሊነጋጋ ሲል ደግሞ ሙና ወደ መኝታዋ ተመልሳ አልጋዋ ላይ እንደተኛ ሆና ፕሪቴንድ ታደርጋለች። እንዲህ ያደረገች ኮች አረገቻት። በኋላ በቃ ፈጽሞ እንዳይገናኙ ሲያደርጉ ሙና ጥያቄ ካላት ትጽፍና የነፃነት ኤፕሮን ኪስ ውስጥ ትከተዋለች ጥያቄዋን። ነፃነት ደግሞ ያንን ጥያቄ ታነብና መልስ መልሳ የሆነ ቦታ ታስቀምጣላታለች። እንዲህ ያለች ደግሞ ኮች ታረጋታለች። መጨረሻ ላይ ከቤት አባረሯት፣ ልጃችንን አበላሸሽ ብላ እና ሙና በጣም አለቀሰች። እኔን ትተሽ የት ነው የምትሄጂው? ኖ እያለች በኋላ ነፃነት አለቻት፣ የነገርኩሽ ትዝ አይልሽም? እመኝ ብቻ አንቺና ቤተሰብሽ ትድናላችሁ ብዬሻለሁ። አንቺ ብቻ በቃሉ ጽኚ አለቻት። ዛሬ የሙና ቤተሰቦች ሁሉ አማኞች ናቸው። ይሄ ሁሉ የሆነው አንዲት ሰራተኛ ተብላ ቤት ውስጥ የገባች ኢትዮጵያዊት ገና ከሀገሯ ስትወጣ እግዚአብሔር ስለተናገራት እኔ በምገባበት ቦታ መልእክተኛ ነኝ፣ ሰራተኛ አይደለሁም፣ አምባሳደር ነኝ ብላ ስለገባች በዛ በተበተነችበት በወጣችበት ቦታ እግዚአብሔር ለክብሩ ተጠቀመባት። እንግዲህ እኔና እናንተ እኛም ሊድ የምናደርገው ህዝብ ከነፃነት በተሻለ በብዙ እጥፍ በተሻለ ኦፖርቹኒቲ አለን። እኔና እናንተ የምንመራውም ህዝብ እሺ ብሎ ቢያምን እኔ እግዚአብሔር በዚህ ቦታ ያስቀመጠኝ መልእክተኛ ነኝ ብሎ ቢያምን ለዛ መልእክተኛነት ቢወጣ እግዚአብሔር እኔና እናንተን ተጠቅሞ ትልቅ የሆነ የክብሩን ስራ ይሰራል። ለካናዳ የሚበቃ ኢትዮጵያውያንና ኤርትራውያን በካናዳ አሉ ብዬ አምናለሁኝ። ሮንግ ዌይ ነው ካናዳ የሚሄደው፣ አሜሪካ የምትሄደው፣ አውሮፓ የሚሄዱት ከወንጌል እየራቁ እና እኔና እናንተ ግን ያንን አቅጣጫ ዩተርን ማስመለስ እንችላለን። እግዚአብሔር እኛን ተጠቅሞ ክብሩን ሊገልጽ ይችላል። እሱ ብቻ አይደለም፣ እኛን ተጠቅሞ በዓለም ዙሪያ ብዙ ስራዎችን መስራት ይችላል።
ከ25 ዓመት በፊት ይህንን ራእይ ሲሰጠን እግዚአብሔር ሚሽን ኦርጋናይዜሽን ጀመርን። ዛሬ በ34 ሀገሮች ውስጥ ከ1000 በላይ ሚስዮናውያንን አሰማርተን እየሰራን ነው። ይቻላል ማለት ነው። እግዚአብሔር ለህዝቦች ሁሉ በረከት ሊያደርገን ወዷል። እሺ ብንል ብንስማማ እግዚአብሔር ያንን ያደርጋል። መጀመሪያ ላይ ነበርኩላችሁ ክፍል ሐዋርያት 11 ላይ ስለ አንጾኪያ ቤተክርስቲያን አጀማመር የተነገረ ክፍል ነው። የአንጾኪያ ቤተክርስቲያን የአሕዛብ ቤተክርስቲያኖች ሁሉ እናት ነች። የትኛውም የአሕዛብ ቤተክርስቲያን እናቴ ማን ነች ብሎ ወደ ኋላ ቢሄድ የሚደርሰው አንጾኪያ ቤተክርስቲያን ነው። የመጀመሪያ ሚስዮናዊ የላከች ቤተክርስቲያን ነች። ጳውሎስና በርናባስን መንፈስ ቅዱስ ለዩልኝ፣ ለጠራዋቸው ስራ ለዩልኝ እንዳለ ምዕራፍ 13 ላይ እናነባለን። እነሱ ተላኩ፣ ወደ አሕዛብ ሄዱ፣ እነሱ ቤተክርስቲያን ተከሉ። ይችን ቤተክርስቲያን የተከላት ማን ነው? አንጾኪያን ቤተክርስቲያን የተከላት ማን ነው? መጽሐፍ ቅዱስ ማን የተከላት ምናምን ብሎ ጊዜ አያሳልፍም። እንደምታውቁት ማቴዎስ 16 ላይ ጌታ ኢየሱስ ክርስቶስ ነው ቤተ ክርስቲያኔን እተክላለሁ ያለው። ስለዚህ የሚተክል መንፈስ ቅዱስ ነው፣ የሚተክል ጌታ ኢየሱስ ክርስቶስ ነው። ማንም አይተክልም። ግን ያው የኛ አበሾች እንደምናደርገው ማን ነው የዚች ቤተክርስቲያን ጀማሪ፣ ማን ነው ባለ ራእይ፣ ማን ነው ይህንን ስለሚባል እንደው የዚች የአንጾኪያ ቤተክርስቲያን ማን ነው ቢባል እግዚአብሔር ደግሞ ስማቸውንም አልጻፈልንም። መጽሐፍ ቅዱስ እንደሚል ከእነርሱ ግን የቆጵሮስና የቀሬና ሰዎች የሆኑት ናቸው። እንግዲህ ይህችን የአንጾኪያ ቤተክርስቲያን የጀመሩ ስማቸው እንኳን አልተጻፈም ማለት ነው። ቆጵሮስ ያው ዛሬ ሳይፕረስ የምንላት በአማርኛ ቆጵሮስ ነው የምትባለው፣ በእንግሊዝኛ ሳይፕረስ የምትባል ሜዲትራኒያን ውስጥ ያለች አገር ነች። ቀሬና ደግሞ የዛሬዋ ሊቢያ ነች። ፖርሽን ኦፍ ሊቢያ ቀሬና ነው የሚባለው። ስለዚህ የአንጾኪያ ቤተክርስቲያን የተጀመረችው አፍሪካውያንም ነበሩባት ማለት ነው። የቀሬና ሰዎች ነበሩ፣ የሊቢያ ሰዎች እና የሳይፕረስ ሰዎች ነበሩ። እና እነዚህ ናቸው የአንጾኪያን ቤተክርስቲያን የተከሏት፣ ስማቸው የማይታወቅ ማለት ነው። እንግዲህ እዚህ ዙም ላይ ያላችሁ ስማችሁ የማይታወቅ ማንም ሪኮግኒሽን ያልሰጣችሁ ካላችሁ ደስ ይበላችሁ። መንፈስ ቅዱስ እንደዚህ ሪኮግኒሽን ያላገኙ ብዙ ሰዎች በመጽሐፍ ቅዱስ ውስጥ አሉ፣ ስማቸው ያልተጻፈ እነከሌ ያልተባሉ፣ ነገር ግን ማይቲ ስራ ይሰሩ ማለት ነው። እንግዲህ የአሕዛብ ቤተክርስቲያኖች ሁሉ እናት የሆነችው የአንጾኪያ ቤተክርስቲያን ስትተከል የተተከለችው ስማቸው ባልታወቀ ሰማይ በሚያውቃቸው በሰማይ ዘንድ ትልቅ ቦታ ባላቸው አፍሪካውያንም ባሉበት ሳይፕረስ ሰዎች ባሉበት ነው ማለት ነው። ያ ብቻ አይደለም። ነገር ግን ምዕራፍ 13 ላይ ስታነቡ 5 አገልጋዮች ነበሯት ይላል። ያቺ ቤተክርስቲያን ስማቸው ተጠቅሷል። ከዛ በኋላ ከነዚህ 5ቱ 2ቱን ለዩልኝ ይላል። ጳውሎስና በርናባስ ተለዩ። አሁን 3 ቀሩ እና እነዚህ 3 እጆች እነዚህ 2 የተላኩት ላይ አርፈው ጸልየው ነው የላኳቸው። እና ሳስበው ጳውሎስና በርናባስ ተንበርክከዋል። ቤተክርስቲያን ተስማምታ ልትልካቸው ነው። እነሱ ሾልደር ላይ ትከሻ ላይ 6 እጆች አሉ። የ3 ሰዎች እጆች፣ የ3 መሪዎች እጆች ማለት ነው። እነዛ 3ቱን ስታዩቸው ከ3ቱ ውስጥ 2ቱ አፍሪካውያን ነበሩ። በጣም የሚገርም ነው። የእናት የአሕዛብ ቤተክርስቲያን እናት የሆነችው የአንጾኪያ ቤተክርስቲያን ስትጀመር የመጀመሪያ ሚስዮናውያንን እጅ ጭነው ከላኩት ውስጥ ከ3ቱ አገልጋዮች ከቀሩት 3ቱ አገልጋዮች 2ቱ አፍሪካውያን ነበሩ። እነዚህ 5ቱ በርናባስ ነበር። ኔጌር የተባለው ስምዖን፣ ኔጌር ጥቁሩ ማለት ነው፣ ኔግሮ ማለት ነው። ስለዚህ ጥቁር ስምዖን ነበረ። አንዳንዶች የጌታ ኢየሱስ ክርስቶስን መስቀል የተሸከመለት ስምዖን ነው ብለው ያስባሉ። ሊሆን ይችላል፣ ግን ጥቁር ነው፣ አፍሪካዊ ነው፣ ስምዖን ይባላል ስሙ። ከዛ ደግሞ የቀሬና ሉኪዮስ አለ። ቀሬና እንዳልኳችሁ ሊቢያ ነው። ስለዚህ የሊቢያ ሰው አለ። ሶስተኛውና እዚህ ላይ የተጻፈው ባለሟል ምናሄ ነው። ከሄሮድስ ጋር ያደገ የመጥምቁን ዮሐንስ አንገት ያስቆረጠው ሄሮድስ የእሱ ጋር እንደ ወንድም ያደገ ምናሄ የሚባል ነው። ግን
ከሶስቱ ውስጥ ሁለቱ አፍሪካውያን ነበሩ። አሁንም እያልኳችሁ ያለው ምንድን ነው? እግዚአብሔር የአፍሪካን ቸርች ይህንን ሚሽናል ሙቭመንት ሲጀምር ማይትሊ ተጠቅሞባታል። የአፍሪካን ቸርች ገና በልጅነት ማለት ነው። ዛሬ ደግሞ እንደዚህ በስተን ተደራጅተን ታጥቀን ሰልጥነን ተምረን ኤክስፒሪየንስ ሆነን እንዴት ደግሞ አብልጦ የአፍሪካን ቸርች የእኛን ቸርች እግዚአብሔር ለሚሽን አይጠቀምም? በደንብ ይጠቀማል። ለካናዳውያን መድኃኒት ሊያደርገን ይችላል። በዓለም ዙሪያ ወንጌል ላልደረሳቸው መድኃኒት ሊያደርገን ይወዳል ይችላል። እሺ ብንል ከእግዚአብሔር ጋር ብንስማማ የተበተንነው ለዓላማ ነው፣ የተላክነው የእሱን ስራ ልንሰራ ነው ብለን ካመንን እግዚአብሔር እኔና እናንተን ተጠቅሞ ትልቅ ስራ ሊሰራ ይችላል። ቻሌንጁ ግን ይሄ ነው። እርጀንት የሆነ ብዙ ነገር አለ። እርጀንት የሆነው ነገር ግን ዋና የሆነውን ኢምፖርታንት የሆነውን ነገር እንዳንሰራ ሸፍኖብናል። ዛሬ ቤተ ክርስቲያን የተጠራችበትን የክርስቶስን ሚሽንን እየሰራች አይደለም። ነገር ግን የክርስቶስ ሚሽንን የሚሸፍኑ ብዙ ነገሮች ቢዚ አድርገውናል። በጣም ብዙ ቢዚ ያደረጉን ነገሮች ዋና ከሆነው ነገር ያጎደሉን ነገሮች ናቸው። ለሌላው ሕዝብ ወንጌል ላልሰማ ወንጌል ይድረስ የሚለው ዋና የተባለው ስራ እንዳንሰራ ዛሬ ቀንና ሌሊት የሚያሯሩጠን፣ ስልካችንን የሚያጮኸው፣ ጊዜያችንን የሚበላብን፣ ስኬጁላችንን የሞላው ነገር በሙሉ እርጀንት የሆነ ነገር ግን ዋና ያልሆነው ነገር ክርስቶስ ለኔና ለእናንተ ያልተወውን እኛ ስንሰራ እንሮጣለን ማለት ነው። ጌታ ኢየሱስ ክርስቶስ ነው ቤተክርስቲያን የጀመረው። ቤተክርስቲያን የተጀመረው ክርስቶስ ኢየሱስ የጀመረውን ስራ ቤተክርስቲያን እንድትቀጥል ስለወደደ ነው፣ ለሌላ ነገር አይደለም። አብ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ ይላል ዮሐንስ 20:21 ላይ። እንግዲህ ቤተክርስቲያን ጌታ ኢየሱስ ክርስቶስ ሲጀምር የጀመርኩት ስራ አለ፣ መጨረስ አለበት። ይህንን የጀመርኩትን ስራ ደግሞ እንድትጨርስ ቤተክርስቲያኔን እመሰረታለሁ፣ ቤተክርስቲያኔን እልካለሁ፣ እነሱ እኔ የጀመርኩትን ስራ ይቀጥሉልኛል ብሎ ስለተቀበለ ስላመነ ነው አብ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ ያለው ማለት ነው። ዛሬ ግን እንደተላከ ሰው ከመኖር ይልቅ በጣም እርጀንት የሆነ ነገር አጨናንቆን በቃ በብዙ ነገር ተይዘን ከብዙ ነገር በቃ ዋና የተባለውን ነገር እንዳንሰራ አድርጎናል። አንድ ወዳጅ አለኝ፣ ሙጉሉ ይባላል፣ ታንዛኒያዊ ነው። አንድ ጊዜ ሲመሰክር እንዲህ አለ። ልጆች እያለን አደን እንወጣለን አለ። አደን መውጣት እንወዳለን። ስለዚህ ሁላችንም ውሻ አለን፣ የአደን ውሻ እና ውሾቻችንን ይዘን አንድ ቦታ ነው የምንገናኘው። ሁሉ ሰው እስኪመጣ ድረስ እዛ እንጠባበቃለን እና ሁላችን ስንገናኝ ወደ ሜዳ እንሄዳለን፣ ወደ ጫካ እንሄዳለን አለ። ግን ሁሉ እስኪመጣ ስንጠባበቅ ውሾቹ ሊነካከሱ ይፈልጋሉ አለ። አንደኛው ዋው ዋው ይለዋል። ስለዚህ እንዳይነካከሱ ገመዳቸውን እየሳብን እንለያቸዋለን አለ። ሁሉ ሰው ሲመጣ ወደ ጫካ እንሄዳለን፣ ጥንቸሉ ይሁን ምኑን እናሳያቸዋለን። ያኔ ግን ጥንቸሏን ለመያዝ ነው የሚወጡት አለ። አያችሁ፣ ዋናው ነገር ከጠፋብን መነካከስ አይቀርም፣ መበላላት አይቀርም፣ መጨካከን አይቀርም። በቃ ሌላ ነገር ውስጥ እንገባለን። ዋና የተባለው ስራ የተባለው ግን ግልጥ ብሎ ሲታየ ለዚህ ነው የተፈጠር ነው፣ ለዚህ ነው የተጠራ ነው፣ ለዚህ ነው የተደራጀ ነው፣ ለዚህ ነው ከሀገር ያወጣን፣ ለዚህ ነው ክርስቶስ ወደ እኛ የመጣው፣ ለዚህ ነው ቃሉን የገለጸልን፣ ለዚህ ነው ያስታጠቀን፣ ለዚህ ነው ብለን ሚሽኑ ከታየን ግን ረጅም መንገድ መሄድ እንችላለን። ዋናውን ዋና ማድረግ እንችላለን። ወገኖቼ ብዙውን ዕድሜያችንን እንደ አበሻ በኖርዘርን አሜሪካ ያሳለፍ ነው ዋና የሆነውን ነገር አድርገን አይደለም። በጣም ብዙውን ዘመናችንን ያሳለፍ ነው ስንከፋፈል፣ ስንጣላ፣ ስንታረቅ፣ ይቅር ስንባባል፣ እንደገና ስንጣላ፣ ስንከፋፈል፣ እንዲህ የሚባል ታሪካችን በጣም ረጅም ነው። ይሄ ሁሉ የመጣበት ዋና ምክንያት ደግሞ ዋናውን ዋና እንዳናደርግ ጠላት ስለፈለገ ነው። እና ዋናው ነገር ክርስቶስ የሞተለትን ሜክ ዲሳይፕልስ ኦፍ ኦል ኔሽን አሕዛብን ሁሉ ደቀ መዝሙር አድርጉ ያለንን ነገር የሚሽኑን ነገር ልብ እንዳንል፣ ፊተኛ እንዳናደርግ፣ እንዳንሰራ፣ እንደተላከ ሰው እንዳንሄድ ጠላት ያንን አይቶ ስለሚያደርግ ነው ማለት ነው። እና ልብ ልንል ሳይመሽ ልንነቃ ቀን ሳለ ዛሬ ያንን ፊተኛ ልናደርግ ይገባል።
የወጣ ነው፣ ከሀገር የወጣ ነው፣ የተበተን ነው፣ ለዓላማ ነው። ወገኖቼ መጽሐፍ ቅዱስ በአብዛኛው ስናጠናው እግዚአብሔር ሰዎችን በትኖ ለዓላማው ሲጠቀምባቸው እናያለን። መጽሐፍ ቅዱስ በአብዛኛው የተበተነ ሕዝብ ታሪክ ነው። እግዚአብሔር ደግሞ የበተናቸው ለዓላማው ነው። ብዙውን የሚሽንን ስራ በመጽሐፍ ቅዱስ ስናይ በተበተኑ ሰዎች የተሰራ ነው። አንዳንዶችን ልጥቀስላችሁ እንደ ምሳሌ። ለምሳሌ የመጀመሪያ አብርሃምን እንይ። አብርሃምን ሲጠራው ዘፍጥረት 12 ላይ ከአገር ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ ይለዋል። ውጣ ወዴት? እኔ ወደማሳይ ከሀገር ውጣ፣ ከቤተሰቦች ውጣ፣ ከዘመዶች ውጣ፣ እኔ ወደማሳይ ምድር ሂድ። ለምን? እግዚአብሔር ከሀገሩ ሲያስወጣው ሲበትነው ዓላማውን መፈጸም ስለወደደ ማለት ነው። በሱ ህዝቦችን ሁሉ መድረስ ስለወደደ ማለት ነው። የእግዚአብሔር የቃል ኪዳን ህዝብ እንዲወለድ አብርሃምን አስወጣው። የመጀመሪያው አይሁዳዊ ያልሆነ አይሁዳዊ አብርሃም ነው። አይሁዳዊነት በአብርሃም ነው የተጀመረው። ከመጀመሩ በፊት ግን አይሁዳዊ ያልነበረ። ስለዚህ የመጀመሪያው አይሁዳዊ ያልነበረ አብርሃም ነበር። አብርሃምን ጠርቶ የእግዚአብሔርን ህዝብ ከሱ መጀመር ወደደ እግዚአብሔር። ስለዚህ አብርሃምን ከቤቱ ሲያስወጣው፣ ከዘመዶቹ ሲለየው፣ ከሚያውቀው ቀዬ ሲለየውና ሲያወጣው እግዚአብሔር ዓላማውን ሊፈጽም ስለወደደ ነው። ወዳጅ ሊያደርገው፣ ጓደኛ ሊያደርገው፣ የክብሩ መገለጫ ሊያደርገው፣ የተልእኮ ታሪክ ጀማሪ ሊያደርገው አብርሃምን ከቤቱ አስወጣው። ስለዚህ ከቤት መውጣት ጋር የእግዚአብሔር ዓላማ የተቆራኘ ነው፣ የተያያዘ ነው። ኢንፋክት አብርሃም ብቻ አይደለም፣ ከዛ በኋላ የእሱ ልጆች ልጅ ይስሐቅም ያዕቆብም ፐርፌክት አይደሉም። ነገር ግን የእግዚአብሔርን ዓላማ ማስፈጸም ወደዱ። ከለመዱት ካወቁት ወጥተው ለእግዚአብሔር የተሰጡ ስለነበሩ እግዚአብሔር በእነሱ ደስ ተሰኘ። ኢንፋክት እግዚአብሔር ከማንም ይልቅ እነሱን ወደደ። ስለዚህ ነው እግዚአብሔር ለዘላለም በእነሱ መጠራት ወደደ። ሙሴ ማን ላከኝ ልበል ብሎ በጠየቀው ጊዜ ዘጸአት 2 ላይ የአብርሃም የይስሐቅ የያዕቆብ አምላክ አለ። በቃ እግዚአብሔር ከዚህ በኋላ በእነሱ መጠራት ፈልጋለሁኝ። አይ ዋንት ቱ ቢ ኔምድ። በቃ በአብርሃምም በይስሐቅም በያዕቆብም መጠራት ፈልጋለሁ። ለምን ካላችሁት በቃ የልቤን ሐሳብ ሊያስተናግዱልኝ እሺ ያሉ። ሚሽን እግዚአብሔር ነው የጀመረው፣ እግዚአብሔር ነው የገለጸው። ወደ አብርሃም የመጣው እግዚአብሔር ነው። የልቡን ሐሳብ በአብርሃምና በቤተሰቡ ሊሰራ የወደደ እግዚአብሔር ነው። እነሱ ደግሞ እሺ ያሉለት፣ ወደሚልካቸው ለመሄድ የሚፈልገውን ሊያደርጉ፣ ልጅህን እንኳን ሰዋልኝ ሲባል ለመሰዋት እሺ ያለ የጨከነ እግዚአብሔርን ደስ የሚያሰኝ ሰው ሆነለት። ፐርፌክት ነበር አልነበረ? ድካም ነበረው፣ ብዙ ድካም ነበረው። ነገር ግን መንገዱ ዳይሬክሽኑ ወደ እግዚአብሔር ነበር፣ ከእግዚአብሔር ሐሳብ ጋር የሚስማማ ነበር። ስለዚህ እግዚአብሔር በአብርሃም ተጠቀመ። አብርሃም ማን ነበር? ከቤቱ የወጣ የተሰደደ፣ እግዚአብሔር ውጣ ያለው ማለት ነው። ከዛ ያዕቆብን ብትመለከቱ የወንድሙን የኤሳውን ቁጣ ሸሽቶ ወደ አጎቱ ወደ ላባ የሄደ ሰው ነበር። አድራሻ በቀየረበት ነበር ስሙም የተቀየረው እስራኤል የተባለው። ከቤት በወጣበት ጊዜ ነበር ያ የሆነው። አንድ ብቻውን ሆኖ ወጣ። የ2 ክፍል ሰራዊት ሆኖ በትር ብቻ ይዞ ወጣ። የ12 ልጆች አባት ሆኖ ተመለሰ። የያዕቆብ አድራሻ ለውጥ የእግዚአብሔር የቃል ኪዳን ሕዝብ ጅማሬ ሆነ። 12 ነገድ የተወለደው ያዕቆብ ከቤቱ ወጥቶ አጎቱ ጋር ላባ በገባበት ነበር። ትውልዱ የተጀመረው በዛ ውስጥ ነበር። በስደት ውስጥ እግዚአብሔር ስራውን ይሰራ ነበረ። እስራኤል ትወለድ ነበረ። በአንድ ሰው ቤት ውስጥ 12 ታላላቅ ሰዎች ይወጡበት ነበር። ትውልድ የሚሆኑ 12 ነገዶች የሚሆኑ በያዕቆብ ውስጥ ይወጡ ነበረ። ለምን? እግዚአብሔር በወጣበት ከአባቱና ከእናቱ ቤት በተለየበት እግዚአብሔር ወደ ራሱ ጠርቶ ስራን እየሰራ ነበር ማለት ነው። ከዛ በኋላ ማየት የምፈልገው ዮሴፍ ነው። የዮሴፍን ታሪክ ብዙ መጻፍ ይቻላል። ባይተወይ
በዘፍጥረት መጽሐፍ የብዙ ሰዎች ታሪክ ተገልጿል። ብዙ ገጽ የሞላው የዮሴፍ ታሪክ ነው። በአክሲደንት አይደለም። ከማንም በላይ የዮሴፍ ታሪክ ብዙ ገጾችና ምዕራፎችን የሞላው እግዚአብሔር ልትሆኑልኝ ከፈለጋችሁ እንደ ዮሴፍ ሁኑ እያለ ነበር ማለት ነው። ዮሴፍ ምን ልዩ ያደረገው ምንድን ነው? ዮሴፍ ተባርኮ ለበረከት የሆነ ነበር። በረከት የሆነው ደግሞ ለቤተሰቡ ብቻ አልነበረም፣ ለሀገሩ ብቻ አይደለም፣ ለዓለም ሁሉ በረከት ሆነ። ዮሴፍን ልዩ የሚያደርገው ይሄ ነው። እግዚአብሔርም የእሱን ሕይወት ሃይላይት ማድረግ የፈለገው ለሕዝቦች ሁሉ በረከት ስለሆነ ነው። ዓለሙ ሁሉ ከዮሴፍ ስንዴ ሊገዛ ይመጣ ነበር። ዓለሙ ሁሉ ስለ እግዚአብሔር ከዮሴፍ ያይ ነበረ እና እግዚአብሔር ዮሴፍን ከማንም በላይ ሃይላይት ሊያደርገው ፈለገ። የልቡ ሐሳብ ስለሆነ እግዚአብሔር ባርኮ ለበረከት ስለሚያደርግ እግዚአብሔር ሲባርክ ለቤተሰባችን ብቻ ስለማንሆን፣ ለሀገራችን ብቻ ስለማንሆን፣ ለአህጉራችን ብቻ ስለማንሆን፣ ለዓለም ሁሉ ስለምንሆን ማለት ነው። እንደዛ ለሚወጣ ለዓለም ሁሉ ለበረከት ልሁን ለሚል እግዚአብሔር ያንን ሕይወት ሃይላይት ያደርጋል። የዮሴፍን ሕይወት እንዲሁ ሃይላይት አደረገው። እንደምታውቁት እጅ ተጭኖ እንደ ጳውሎስና በርናባስ አይደለም ከቤቱ የወጣው። አንተ ሚስዮናዊ ነህ ወደ ግብፅ ውረድ ተብሎ ሰፖርት ተሰጥቶት አይደለም የወጣው። የዮሴፍ ታሪክ በወንድሞቹ ተሸጦ ነው። በወንድሞቹ ይሸጥ እንጂ ዮሴፍ ግን በእርግጠኝነት እግዚአብሔር እንደላከ ያውቅ ነበር። የመጀመሪያ ሰው በእግዚአብሔር የተላከ ዮሴፍ ነው። ለዚህ ነው ዘፍጥረት 45:5 ላይ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ ይላቸዋል ወንድሞቹን። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ይላቸዋል። እግዚአብሔር ልኮኛል፣ ከእናንተ በፊት እግዚአብሔር ሕይወትን ለማዳን ብሎ ልኮኛል። ስንቶቻችንን እግዚአብሔር ሕይወትን ለማዳን ብሎ ወደ ካናዳ እንደላከን የምናምን? ስንቶቹ ናቸው ሊድ የምናደርጋቸው ምዕመኖቻችን፣ የምናገለግላቸው የእግዚአብሔር ሕዝቦች ስንቶቹ ናቸው እግዚአብሔር ሕይወትን ለማዳን ብሎ አስቀድሞ እኔን አወጣኝ ብሎ የሚያምኑ? እርግጠኛ ነኝ እግዚአብሔር እንዲሁ አላመጣንም። በምንም እንውጣ፣ በምንም ሐሳብ እንምጣ፣ እዚህ ግን ያለነው እግዚአብሔር እኛን ተጠቅሞ ሰዎችን ማዳን እንደወደደ እንደሆነ ምንም ጥያቄ የለኝም። በምንኖርበት አካባቢ ላሉ ይሁኑ ሩቅ ቦታ ላሉ እግዚአብሔር እኔና እናንተን ተጠቅሞ ለብዙ ሰዎች መዳን ምክንያት መንገድ ያደርገናል። እግዚአብሔር ዮሴፍን ሊያወጣ የፈለገበት ነገር ግብፅን እንደ ማህፀን መጠቀም ፈለገ። የእግዚአብሔር ሕዝብ እንዲወለድ፣ እንዲያድግ፣ እንዲበዛ እግዚአብሔር በግብፅ ውስጥ ማሳደግ ፈለገ። ስለዚህ ዮሴፍ ወደ ግብፅ መውረድ ነበረበት በብዙ መከራ። ነገር ግን የእግዚአብሔርን ሐሳብ ለማገልገል ማለት ነው። በእኔና በእናንተ ውስጥም እንደዚህ አይነት የእግዚአብሔር ሐሳብ አለ፣ በእኛ ውስጥ ሊሰራ የወደደው ሊያከናውን የፈለገው ማለት ነው። ኦፍኮርስ ከዛ በኋላ ዮሴፍ በሕይወት እንዳለ ያዕቆብ ሰማ። 70 የሚሆኑ ያዕቆብ ቤተሰቦች ወደ ግብፅ ወረዱ። አሁን ደግሞ የእግዚአብሔር ሐሳብ በብዙ ማደግ ጀመረ። ከቀያቸው ስለወጡ፣ ከቤታቸው ከመንደራቸው ስለወጡ፣ ወደ ሌላ ምድር ዞር ስላሉ ለእግዚአብሔር የሚመቹ ሕዝቦች ሆኑ። ወገኖች ሆይ እኔና እናንተ ከተወለድንበት ካደግንበት ከምናፍቀው ቦታ ወጥተናል። እዚህ ያለነው ግን እግዚአብሔር ለዓላማው ሊጠቀምብን ነው። አብርሃም እንደዛ ነው የተጠቀመበት። ያዕቆብን እንደዛ ነው የተጠቀመበት። ዮሴፍን እንደዛ ነው የተጠቀመበት። 70ዎቹም ወደ ግብፅ ከወረዱ በኋላ እንደዛ ነው የተጠቀመባቸው። 70 ነበሩ። በ430 ዓመት ውስጥ እነዛ 70 2 ሚሊዮን ደረሱ። አበዛቸው። በግብፅ ውስጥ እንደ ማህፀን ሆና የእግዚአብሔርን ሐሳብ አገለገለች ግብፅም ማለት ነው። ስለዚህ ዮሴፍን ተከትለው የአድራሻ ለውጥ ያደረጉ የእግዚአብሔርን ሐሳብ በግብፅ ውስጥ አደረጉ ማለት ነው። ኦፍኮርስ ከዛ በኋላ የሙሴ ታሪክ ታውቃላችሁ። ግብፃዊውን በመግደሉ ከግብፅ ወደ ምድያም አድራሻ ቀየረ እና በምድያም እያለ ነው ጥሪ የተቀበለው።
ሕዝቤን አድንልኝ የሚለው የተወለደበት አባይ ዙሪያ አይደለም ቃሉ የመጣለት ግን ምድያም ምድር ከብቶች ሲጠብቅ ከቤተሰብ ተለይቶ ከሚያውቀው ስፍራ ተለይቶ ብቻውን በስደት በነበረበት ነው ድምፅ ወደ ሙሴ የመጣው። ወደዛ ወደ አገልግሎት እንዲመለስ ሕይወቱንም ደግሞ ለዚህ እንዲሰጥ የመጨረሻውን 40 ዓመት እግዚአብሔርን እንዲያገለግል የእግዚአብሔርንም ሕዝብ እንዲያገለግል እግዚአብሔርን በኃይል እንዲጠቀምበት ቀይ ባህርን እንዲሻገር ያንን በግብፅ ውስጥ 2 ሚሊዮን ያደረሰውን የእግዚአብሔርን ሕዝብ ከግብፅ ሊያወጣ ወደ ተስፋይቱ ምድር እንዲወስድ ወደ ሙሴ ድምፅ የመጣው በስደት ቦታ ነበር። ወገኖቼ ሆይ በስደት ላለን እግዚአብሔር የሚናገረው ድምፅ አለው። ድምፁ ሁሉ ከተልእኮ ጋር የተያያዘ ነው። ለሌሎች ህዝቦች የሚሆን ነው። ሌሎችን ወደ ህይወት የሚያመጣ ነው። ሌሎችም ክርስቶስ ኢየሱስን እንዲያውቁ የሚያደርግ ነው ማለት ነው። ስለዚህ በምድረ በዳ በምድያም አገር የነበረው ሙሴ በባርነት ያሉትን ግብፃውያንን እንዲያወጣ መሳሪያ ሆነ። ቀይ ባህር መሻገር ከምንም በላይ ተደጋግሞ በመጽሐፍ ቅዱስ የተነገረ ታሪክ ነው። ይህን ታሪክ እግዚአብሔር ያደረገው በስደት ሸሽቶ ባለ በሙሴ ህይወት ውስጥ ነበር ማለት ነው። በአዲስ ኪዳንም አንዳንድ ሁለት ነገሮችን ለመናገር ማርያምና ዮሴፍ ሄሮድስ ሕፃኑን ኢየሱስን መግደል ስለፈለገ ወደ ግብፅ ሸሹ። በሽሽት ውስጥ እግዚአብሔር ያደረገው ነገር ነበር። ሞት እንዳይመጣ ያለ ጊዜው ያዕቆብና ቤተሰቡን ወደ ግብፅ እንደወሰደ እግዚአብሔር ደግሞ ማርያምና ዮሴፍን ከሕፃኑ ከኢየሱስ ጋር ወደ ግብፅ እንዲወርዱ አደረገ። ቅድም መጀመሪያ ስንገባ ያነበብኩት የመጀመሪያዎቹ ክርስቲያኖች ሐዋርያት ሥራ ምዕራፍ 8 ላይ በስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ ሄዱ ይላል። የተበተኑት ሁሉ ሄዱ። በሄዱበት ቦታ ሁሉ ወንጌልን ይሰብኩ ነበር። አንዳንዶች ግን ለግሪክ ሰዎች ለምን አንሰብክም አሉ። ያ ወንጌል ደግሞ ወደ ግሪክ ሰዎች ደረሰ። ምን የሚሆን ይመስላችኋል? ወንጌል አይሁዳውያን ከህዝባቸው አልፈው ለግሪክ ሰዎችስ ብንናገር ቢሉ አንዳንዶቹ ምን የሚሆን ይመስላችኋል? መጽሐፍ እንደሚለን በጣም ብዙ ሰዎች አመኑ። ሐዋርያት እስኪደነቁ ድረስ እንዴ የግሪክ ሰዎችም ወንጌል ተቀበሉ ብለው እስኪደነቁ ድረስ የሚያስገርም ታሪክ ሆነ። ለምን? ወንጌል ከኛ አልፎ ለሌሎች መተላለፍ ስላለበት፣ ለሌሎች መድረስ ስላለበት፣ ሌሎችም መስማት ስላለባቸው እንደዛ ባደረግን ቁጥር የሚድኑት ሰዎች በጣም ብዙ ናቸው። ወገኖቼ ሆይ አይቻሌንጁ ያንን የማታደርጉ ከሆነ ወንጌል ባህል ይሻገር፣ ወደ ካናዳውያን ይድረስ፣ ወደ ሌሎች ህዝቦች ይድረስ። በምናውቀው ቋንቋ ለሌሎች ሼር እናደርግ። እንደዛ ሼር ስናደርግ ወንጌል ኃይል ያገኛል። በኃይለኛ ፍጥነት ብሬክስሩ ያመጣል። ሌሎች ወንጌል ይቀበላሉ፣ ወንጌል ይሰማሉ። እንግዲህ እግዚአብሔር ሚስዮናዊ የምትሆን ቤተክርስቲያን ፈለገ። ሚሽን የምትልክ ሚሽነሪ የምትልክ እና ያገኘው የኢየሩሳሌምን ቤተክርስቲያን አልነበረ። ሐዋርያት ያሉባት በሐዋርያት ሥራ ምዕራፍ 2 የተወለደችው ወደ ሐዋርያት ወዳሉባት ወደ ኢየሩሳሌም ቤተክርስቲያን ሄዶ አይደለም ሚስዮናዊ የላከው። ነገር ግን በስደት አገር ወደ ተወለደችው በአንጾኪያ ወዳለችው የአንጾኪያ ቤተክርስቲያን መንፈስ ቅዱስ ሄደ። በዛም በጣም ደስ ተሰኘ። ከተለያየ ባክግራውንድ ያላቸው፣ የተለያየ ቆዳ ቀለም ያላቸው፣ የተለያየ ሀብት ያላቸው በአንድ ላይ መሪ ሆነው ሲያገለግሉ ሲያይ መንፈስ ቅዱስ ትክክለኛ ቤተክርስቲያን አገኘሁኝ አለ። የምትላክልኝ ቤተክርስቲያን አገኘሁኝ። ሚስዮናዊ ከዚህ ነው የምልከው አለ። ስለዚህ የአንጾኪያን ቤተክርስቲያን የሚስዮናውያን እናት ቤተክርስቲያን አደረጋል። ለሌሎች የምትልክ፣ ሌሎችን የምትደርስ፣ ለሌሎች በቃ ወንጌልን የምታደርስ ቤተክርስቲያን አደረጋት ማለት ነው። ወገኖቼ ሆይ የእናንተስ ቤተክርስቲያን እንደዛ ብትሆን በዚህ ዘመን እግዚአብሔር ለሌሎች ህዝቦች
መደረስ ምክንያት የምትሆን ሚስዮናዊ የምትልክ የራሷን ሰዎች ቆርሳ የምትሰጥ ሚስዮናዊ ቤተክርስቲያንስ ብትሆን የእናንተ ቤተክርስቲያን ለሌሎች የምትደርስ እንደ አንጾኪያ ቤተክርስቲያን ማለት ነው። የአንጾኪያ ቤተክርስቲያን በጣም የምወዳት ቤተክርስቲያን ነች። ማይ ፌቨሪት ቸርች የሚሽነሪ ልብም ስላለኝ ነው የአንጾኪያን ቤተክርስቲያን የምወዳት። ግን የምወዳት ነገር አንዱ ምንድን ነው? መንፈስ ቅዱስ የጠየቃቸው ዘቤስት የሆነውን ስጡ አላቸው። ስጡ የተባሉት ጳውሎስና በርናባስን ነው። በጊዜው አላወቁትም እንጂ ግማሽ የሚሆነውን አዲስ ኪዳን የሚጽፈው ጳውሎስ ነው። እሺ ብለው ላኩ። ዘቤስት የሆነውን ስጡ ሲባሉ እሺ ብለው ሰጡ። ወገኖቼ ሆይ ዛሬ ስንቶቻችንን ዘቤስት የሚባለውን መስጠት የምንፈልግ? ቤተክርስቲያናችሁን ብቻ አታስቡ፣ ቤተክርስቲያናችሁንም አስቡ። ቤተክርስቲያናችሁ ውስጥ ካሉት ዘቤስት የምትሏቸውን ሁለቱን ሚስዮናዊ አድርጎ መንፈስ ቅዱስ መላክ ቢወድ እንዴት ነው የሚሰማችሁ? እሱን ተዉና ደግሞ ልጆቻችሁ ጋር ኑ። እንግዲህ ኢትዮጵያውያንና ኤርትራውያን አንድ ነገር አለን። ብራይት የሆነ ልጅ ካለን ይሄ ልጅ ብራይት ነው፣ አንድ ቀን ዶክተር ይሆናል፣ አንድ ቀን ሎየር ይሆናል፣ ወይ አንድ ቀን እንደዚህ ይሆናል ብለን ነው የምናስባቸው እንጂ ይሄ ልጅ ብራይት ነው ሚስዮናዊ ይሆናል ብሎ የሚያስብ የለም። እግዚአብሔር ብራይተስት የሆኑትን ማይንዶች ሚስዮናዊ ነው ያደረጋቸው። ብራይተስት ማይንድ ሐዋርያ ጳውሎስ ሚስዮናዊ ያደረገው። እግዚአብሔር አንድ ልጅ ነው ያለው። ልጁን ምን አደረገው? ሚስዮናዊ ያደረገው። እግዚአብሔር ዘቤስት የሆነውን ሚስዮናዊ አድርጎ ይልካል። ስንቶቻችንን ዊሊንግ የሆንን ልጆቻችን ሚስዮናዊ እንዲሆኑ የምንጸልይላቸው፣ ለሌላ ህዝብ እንዲቆረሱ፣ ለሌላ ህዝብ እንዲኖሩ፣ ለሌላ ህዝብ ብርሃን እንዲያበሩ በቃ ልጆቻችንን ጸልየን ቃል ማውጣት ካስፈለገ ቃል አውጥተን፣ እንደሱ አይነት ልምምድ የለኝም ግን ቃል አውጣልኝ ምናምን ሲሉ ሰማለሁ። በቃ ቃል ይውጣ። ልጄ ሚስዮናዊ ይሆናል። ወንጌልን ይዞ ወደ ቪየትናም ይሄዳል። ወንጌልን ይዞ ወደዚህ ይሄዳል። በቃ ልጄ ለዚህ እግዚአብሔር ይቀባልኝ ብለን በእውነት የምንጸልይ ስንቶቻችን ነን? ይቺ ቤተክርስቲያን ያደረገችው ይሄንን ነው። ይቺ ቤተክርስቲያን በቃ የጌታ ልብ የገባት ነች። ወገኖቼ ሆይ የጌታ ልብ ሊገባን ይገባል። ሪሰንትሊ ቁጭ ብዬ አሰብኩኝ። ጌታ ኢየሱስ ክርስቶስን በምድር እያለ በጣም ያስደሰተው ምንድን ነበር አልኩኝ። በምድር እያለስ በጣም ያሳዘነው ምንድን ነበር ብዬ ማጥናት ጀመርኩኝ እና አንዱ በጣም ያስደሰተው ነገር ጌታ ኢየሱስ ክርስቶስ ሉቃስ 10 ላይ ሰባዎቹን ሁለት ሁለት አድርጎ ላካቸው። እሱ ሊሄድበት ወዳለው ወንጌል እንዲሰብኩ ሁለት ሁለት አድርጎ ላካቸው እና ቁጭ ብሎ ይጠበቃቸው ያንን አገልግሎት ጨርሰው እስኪመጡ ድረስ ማለት ነው። እና ሲመጡ ሰባዎቹ መጽሐፍ ቅዱስ ምን ይላል? በጣም በብዙ ደስታ መጡ፣ ደስ እያላቸው መጡ። በቃ ጌታ የገባላቸው ቃል ኪዳን ሁሉ ተፈጽሞ እንደውም ሰይጣን እንደመብረቅ ሲወርድ አጋንንት እንደተገዛላቸው አይተው በጣም ደስ ብሏቸው መጡ። ሰብአውን በደስታ ተመለሱ ይላል ሉቃስ 10:16 ላይ እና ጌታ ኢየሱስ ክርስቶስ ቁጥር 21 ላይ ምን ይላል? በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ይላል። በቃ ሐሴት አደረገ፣ በጣም ደስ ተሰኘ። የተላኩት ሁለቱ ሰባዎቹ ሁለት ሆነ የሄዱት ሰባዎቹ በቃ እንዳላቸው አደረጉ። በብዙ ደስታ ተመለሱ። የሚሽን ስራ ሰርተው መጡ። በቃ የነሱ ደስታ በመንፈስ ጌታ ሐሴት የሚያደርግበት ሆነ። በጣም ደስ ተሰኘ። ደስ የተሰኘው ነገር የሄዱለት ስለሄዱለት ነው።
የሄዱለት ደግሞ ልክ እንዳላቸው አይተው ስለመጡ ነው። ወገኖቼ ሆይ የጌታን ልብ የሚያስደስተው ከምንም በላይ እንድንሄድለት የወደደው ስንሄድለት ነው። እንድናገለግለው የፈለገው ስናገለግለው ነው። ወንጌል ለሌሎች እንዲደርስ የፈለገው ስንሄድለት ነው። ምን ሳሳዘነው ብዬ ሳጠና አራቱም ወንጌል ላይ የተጻፈ አንድ ታሪክ አለ። ማርቆስ 11 ላይ ያለውን ላንብብላችሁ። ማርቆስ 11 ላይ ጌታ ኢየሱስ ክርስቶስ ወደ መቅደስ በገባ ጊዜ የሆነ ታሪክ ነው። ምዕራፍ 11 ቁጥር 15 ጀምሮ ላንብበው። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው ይላል። ይህንን በወንጌላቶቹ ሁሉ ላይ እናየዋለን። በጣም የተበሳጨ ኢየሱስ፣ ጠረጴዛ የሚገለባብጥ ጅራፍ ሰርቶ የሚገርፍ ኢየሱስ ምን አስቆጣው ስትሉ እውነቱ ያስቆጣው ንግዱ አይደለም። እንደምታውቁት ቤተ መቅደስ የተከፋፈለ ክፍል አለው። ወንዶች የሆኑ የሚቀመጡበት፣ ሴቶች የሆኑ የሚቀመጡበት አይሁዳውያን ቦታ አለ። ውጩ ደግሞ አለ ቴምፕል ኮርት የሚባል። ያ ቴምፕል ኮርት ደግሞ ለአሕዛብ የተለየ ቦታ ነው። አሕዛብ ወደ ቤተ መቅደስ ሲመጡ ለነሱ የተባለ ኮርት አለ ውጭ ላይ እና እዛ ሆነው ነው እግዚአብሔርን የሚያመልኩት፣ ወደ እግዚአብሔር የሚጸልዩት። አሁን ግን ቢዝነስ የሚካሄደው እዚህ ቴምፕል ኮርት ውስጥ ነው። ለአሕዛቦች ቦታ የለም። እግዚአብሔርን ፈልጎ ለሚመጣ አሕዛብ ቦታ የለም። ቦታ ሁሉ የቢዝነስ ቦታ ሆኗል። ጌታን ያበሳጨው ቢዝነሱ አይደለም። ጌታን ያበሳጨው ለአሕዛብ የአምልኮ ቦታ የለም። በቃ ቤቴ ለአሕዛብ የጸሎት ቤት ተብሏል ብሎ ከኢሳይያስ ጠቅሶ እናንተ ግን የወንበዶች ዋሻ አደረጋችሁ። ለአሕዛቦች የጸሎት ቦታ የለውም። አሕዛብ ወደ እኔ መምጣት አይችሉም እያለ ነው ማለት ነው። ወገኖቼ ሆይ ዛሬ ኑ አይደለም፣ ወንጌል ሂዱ ነው። ጌታ ኢየሱስ ክርስቶስ በነበረበት ጊዜ ወደ ቤተ መቅደስ ነው ሰው የሚመጣው። እግዚአብሔር የመገኛው እዛ ነው። ታቦቱ ያለው እዛ ነው። ዛሬ ያ አይደለም ትምህርቱ። ዛሬ ትምህርቱ ሂዱ ነው። ስንቶቻችንን ያልሄድ ነው? እኛ እኮ ጅራፍ ሰርቶ ቢገርፈን የሚያንሰን ሰዎች ነን። እዚህ ቦታ ላይ ጅራፍ ሰርቶ የገረፈው ለአሕዛብ መመለኪያ የሚያመልኩበት ቦታ ስላሳጧቸው ነው። እኛ ደግሞ ለአሕዛብ ወንጌል ማድረስ እምቢ ብለን የራሳችንን ብቻ አሙቀን የራሳችንን ቢልዲንግ ብቻ ሰርተን ኪቦርዱን ሰርተን አምልኮ ቡድን አብዝተን ለኛ ብቻ ሆነን ለሌላ የሚተርፍ ነገር ሳናደርግ ስንቀር እንዴት አያበሳጨው? ጌታን የሚያበሳጨው ነገር ነው። አምልኮዋችን መልካም ነው፣ ግን እኛ እንድናመልከው ብቻ ለእኛ ብቻ አይደለም ወንጌል የደረሰን እኛም ለሌሎቹ እንድንተርፍ ነው። በመካከላችንም ያሉት ሚስዮናዊ ሆነው እንዲላኩ ነው። ወንጌል ለሕዝቦች ሁሉ እንዲደርስ ነው። የበተነን ወደዚህ ስፍራ ያመጣን እኔና እናንተን ተጠቅሞ ሌሎችም ወንጌል እንዲደርሳቸው ስለወደደ ነው። እሱን ካላደረግን ሚስ እናደርጋለን። አንድ ታሪክ ልናገርና አንድ ሁለት ነገሮች ተናግሬ ልጨርስ። አንድ ሰው ይህንን ታሪክ ነገረኝ፣ እኔም ወደድኩት። ስለዚህ ብዙ ጊዜ እጠቀምበታለሁ። አንዲት ግመልና ልጇ ዙ ውስጥ ነበሩ አሉ። ቶሮንቶ ዙ አስቡ፣ ከተማችሁ ያለ ዙ ካለ አስቡ። እና እዛ ዙ ውስጥ አንድ እናትና ልጅ ግመሎች አሉ። እንግዲህ የዙ ህይወት መጥፎ አይደለም። ዙ ውስጥ ዶክተር አለ፣ እንስሶችን ቼክ ያደርጋል ጤናቸው ጥሩ እንዲሆን። ምግብ ደግሞ በደንብ ቼክ ተደርጎ የሚመጥን በቃ ጤነኛ የሆነ ምግብ ነው የሚሰጣቸው። ምክንያቱም በቃ የከሳ እንስሳ ጋር ማን ነው መጥቶ ሰልፊ ፎቶ የሚነሳ? በቃ እንስሶቹ በደንብ መብላት አለባቸው። ጤናቸው የተጠበቀ መሆን አለበት። ቤታቸውን አያጸዱም፣ ቆሻሻ የሚጠርግላቸው አለ።
ሁሉ ነገር ንጹህ መሆን አለበት። ስለዚህ የዙህ ህይወት መጥፎ አይደለም ለእንስሳ። እና ይቺ እናትና ልጅ ግመል ግመል ያልኩት እነዚህ እናትና ልጅ የሆኑ ግመሎች እዛ ውስጥ ይኖራሉ። እና አንድ ቀን ልጅቷ ለእናቷ ምን አለች? እማዬ እኔ ጥያቄ አለኝ አለቻት። እና እናቷም ምንድነው ጥያቄሽ አለቻት። አይ የእኛን እግር ሳይ እንደዚህ ሰፋ ያለ እግር ነው፣ የሌሎቹን ሳይ ደግሞ እንደዚህ ሾጠጥ ሾጠጥ ያለ እግር ነው። ለምንድን ነው እግራችን የተለያየው? የእኛ እንዲህ ሰፋ ሰፋ ያለ እነሱ ሾጠጥ ሾጠጥ ያለ ብላ ጠየቀች። አይ ይገርምሻል፣ ፈጣሪ እኛን ሲፈጥረን የፈጠረን ለበረሃ ነው። በረሃ ደግሞ አሸዋ አለ። ስለዚህ እንደነሱ ሾጠጥ ያለ እግር ቢሆን እዛው ችክል ብለን መሄድ አንችልም። ስለዚህ ፈጣሪ አውቆ ሰፋ ሰፋ ያለ እግር ሰጠን በአሸዋ ላይ መሄድ እንድንችል አለች። ስለዚህ ልጇም ገባትና እማዬ እሺ ገባኝ አለች። ሁለተኛ ጥያቄ አለኝ አለች። እሺ ጥያቄሽ ምንድን ነው? ሁለተኛ ጥያቄ የሌሎችን ጀርባ ሳይ ለጥ ያለ ነው፣ የእኛ ደግሞ እንዲህ ሾጠጥ ያለ ነገር አለ። ምንድን ነው? ለምንድን ነው የእኛ ጀርባ ለየት ያለው? አይ እንግዲህ እንዳልኩሽ ነው፣ እኛን አምላክ ሲፈጥረን ለበረሃ ነው የፈጠረን። በረሃ ደግሞ ውሃ የለም፣ ብዙ ቀናት ያለ ውሃ እንሄዳለን። ስለዚህ ረጅም ቀናት ያለ ውሃ መሄድ እንድንችል ብሎ እንደዚህ አድርጎ ፈጠረን አለ። ኦኬ ገባኝ አለች። በቃ ሶስተኛ የመጨረሻ ጥያቄ አለኝ። እሺ ምንድን ነው ጥያቄሽ? ለበረሃ ከሆነ የተፈጠርነው እዚህ ምን እንሰራለን አለቻት። እዚህ ምን እንሰራለን? የተፈጠርነው ለበረሃ ከሆነ ይሄ ጥሩ ጥያቄ ነው። እኔና እናንተን መጠየቅ ያለብን ማለት ነው። የተወለድነው እዚህ ያመጣን እዚህ የሰራን እግዚአብሔር ለሌሎች በጨለማ ላሉ ብርሃን ልናበራ ከሆነ እዛው ቸርች ውስጥ ብቻ ምን እናደርጋለን? ይህን ሁሉ ዘመን ለምን በቸርች ጉዳይ ብቻ እኖራለን? ጥያቄያችን፣ ጸሎታችን፣ የሚያዋድደን ሴሌብሬት የምናደርገው የሚያጣላን ነገር ሁሉ ለምን በአራት ወል ውስጥ ያለ የቸርች ጉዳይ ብቻ ይሆናል? ለምን ለሌላው የሚባል ነገር እኛን ግድ አይለንም? ለሌላ ለምን አንኖርም? ለሌላ ለምን አናስብም? ለሌላ ለምን አንቆረስም? ለሌላ ለምን ባጀታችን ያንን ሪፍሌክት አያደርግም? ለሌላ ልጆቻችንን ስናስተምር ስናሰለጥን ለሌላ ብለን ለምን አናሰለጥናቸው? ለሌላ የሚባለው ነገር ለምንድን ነው ከኛ የጠፋብን የተሰወረብን? የእግዚአብሔር ልብ ለሁሉ ሆኖ ሳለ እኛ ለእኛ ብቻ ለምን ሆነን? ለእኔ ብቻ ለምን ሆንኩኝ? ለሌሎች ለምን አንሆንም? ስለዚህ ላበረታታችሁ ፈልጋለሁ። የእግዚአብሔር ልብ ለሁሉ ነው። ዚስ ሳመር ሴሌብሬት ስታደርጉ ለሌሎች እንደተጠራችሁ፣ ለሌሎች እግዚአብሔር ወደዚህ ምድር እንዳሻገራችሁ እንድታስተውሉ እንድታስቡ፣ ለሌላ የሚባለው ነገር ባጀታችን በደንብ ሪፍሌክት እንዲያደርግ፣ ለሌላ የሚባለው ነገር ጊዜያችን በደንብ ሪፍሌክት እንዲያደርግ፣ ለሌላ የሚባለው ነገር በልጆቻችን ማይንድ ውስጥ እንዲገባ፣ ለእነሱም በህይወት ዘመናቸው ያንን ማድረግ እንዲችሉ። አንድ የመጨረሻ ልናገርና ጨርሳለሁ። ሞናርክ የሚባሉ በተርፍላይ አሉ፣ ቢራቢሮች አሉ፣ ሞናርክ የሚባሉ ኢንፋክት ራይት ናው ዌብሳይት ሁሉ አለ። ምንድነው? አሳዎች፣ ወፎች አሉ። እንደዚህ በዚህ ጊዜ ስፕሪንግ ሲሆን ከሜክሲኮ ተነስተው ወደ ካናዳ ይመጣሉ ሳመሩን ካናዳ ለማሳለፍ እና ፎል ደግሞ ሲሆን ክረምት ሳይመጣ ወደ ደቡብ ይመለሳሉ። እንደዚህ የሚያደርጉ ብዙ አይነት አሳዎች፣ ብዙ አይነት የሚበሩ ወፎች አሉ። ኦንሊ ቢራቢሮ ደግሞ አለች ሞናርክ የምትባል ቢራቢሮ እና ዌብሳይት ላይ ሁሉ ማየት ትችላላችሁ። አሁን የት እንደደረሰ ይነግራቸዋል። አሁን ሊትራሊ ከሜክሲኮ ተነስተው ወደ ካናዳ እየበረሩ ነው እነዚህ ሞናርክ የሚባሉ በተርፍላይ ሳመሩን ካናዳ ለመኖር ማለት ነው። ፎል ላይ ደግሞ ከካናዳ ተመልሰው ይበራሉ ወደ ሜክሲኮ ማለት ነው። እና ሲጀምሩ በረራቸውን ቢራቢሮ ናቸው። በአጭር ጊዜ አይደረስም፣ ረጅም መንገድ ነው። ስለዚህ የመጀመሪያው ትውልድ ገና ከሜክሲኮም ሳይወጡ ወይ ልክ አሜሪካ እንደገቡ ይሞታሉ፣ እድሜ ስለሌላቸው መሻገር ስለማይችሉ።
ግን በዛ በሞቱበት እንቁላል ጥለው ይሞታሉ። አዲስ ትውልድ ይነሳል። ያ አዲስ ትውልድ ይነሳና ደግሞ መንገዱን ይቀጥላሉ። ወደ ካናዳ ኖርዝ ባውንድ ይበራሉ። ሁለተኛውም ትውልድ ካናዳ አይገባም። መሀል አሜሪካ ሰምዌር እነሱም እድሜያቸው ያረጃል። እንቁላል ጥለው ይሞታሉ። ሌላ ትውልድ ይወለዳል። ሌላ ትውልድ ይነሳል። ያ ትውልድ ደግሞ መንገዱን ይቀጥላል። ኖርዝ ባውንድ አሁንም ገና ካናዳ ሳይገቡ ሰሜን አሜሪካ የኖርዘርን ቦርደር ኦፍ አሜሪካ አካባቢ ሰምዌር ይሞታሉ። ግን እንቁላል ጥለው ነው የሚሞቱት። አራተኛ ትውልድ ይነሳል። ያ አራተኛ ትውልድ ተሻግሮ ካናዳ ይገባል። ከትንሽ ወራት በኋላ ደግሞ ሴም ፓዝ ይቀጥላሉ ወደ ሜክሲኮ። የካናዳ ክረምት ከመምጣቱ በፊት ወደ ሜክሲኮ መብረር ይጀምራሉ። በጣም የሚገርመኝ ነገር ምንድን ነው? ሲጀምሩት እንደማይገቡ ያውቃሉ። እድሜ የላቸውም፣ አይገቡም። ግን ወደ ካናዳ መሄዳቸውን አያቆሙም፣ ይቀጥላሉ። እኛ ባንገባ ልጆቻችን ይገባሉ። ልጆቻችን ባይገቡ የማናቃቸው የልጅ ልጆቻችን ይገባሉ። እነሱ ባይገቡ የልጅ ልጅ ልጅ ይገባል ብለው መንገድ ይጀምራሉ። ወገኖቼ ሆይ ላበረታታችሁ ፈልጋለሁ። እኛን ጀምረው ይሄ ወንጌል ለህዝቦች ሁሉ እንዲሆን ወንጌል ለህዝቦች ሁሉ እንዲደርስ እኛን ጀምረው እኛን ጨርሰውን ግድ የለም ልጆቻችን ይቀጥሉታል። ልጆቻችን ባይጨርሱት የልጅ ልጆቻችን የማናቃቸው ገና ወደፊት የሚመጡት የልጅ ልጆቻችን ይቀጥላሉ። እነሱ ባይኖሩ ከነሱ በኋላ የሚመጣው ትውልድ ይጨርሰዋል ብለን በእምነት ይህንን ስራ እንጀምር። እግዚአብሔር እኛን ተጠቅሞ ታላቅ ስራ ይሰራል። ወደዚህ ያመጣን ለዓላማው ነው። እዚህ ያለነው ለዓላማው ነው። ዓላማውን ሚስ አናደርግ። እርጀንት የሆነ ነገር ኢምፖርታንት የሆነውን ነገር አይሸፍንብን። ጊዜያችንን እንዲሁ አናጥፋ። ገንዘባችንን እንዲሁ አናባክን። መንግስተ ሰማይ ስንሄድ የቸርቻችሁ ቢዩቲ ምን አይነት ነው ብሎ አይጠየቅም። በእናንተ አገልግሎት ማን ወደ መንግስተ ሰማይ ገባ ተብሎ ነው የሚጠየቀው። ስለዚህ ጊዜ የማይሽረውን ሚሊዮን ይርስ ከዛሬ ሚሊዮን ዓመት በኋላ ሚኒንግፉል የሆነ ነገር ዛሬ እንስራ ላለሁኝ። ጌታ ይባርካችሁ። ፓስተር ጆን ወደ አንተ መልሳቸዋለሁ። ዋው ታንኪዩ በጣም ዶክተር። ጌታ ኢየሱስ ክርስቶስ አብዝቶ አብዝቶ ይባርክ፣ ጸጋም ይብዛልህ። በጣም ወንደርፉል። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለነበረን ጊዜ እግዚአብሔር እናመሰግናለን። ቅዱሳን ለዶክተር ጥያቄ ካላችሁ ፎርማሊ የቸርች ስብከት አይነት ሳይሆን እንድንማማርበትም መጠየቅ የሚገባንም ነገር ካለ ጊዜ አዘጋጅተናል እና እሱን እናደርጋለን።